በምንማራቸው ትምህርቶች ላይ ትኩረት ማድረግ አለብን ብለን በተለይ የማቴዎስ የማርቆስ እና የሉቃስን ወንጌል እነዚህ ሲኖፕቲክ ጎስፔል የሚባሉትን እነሱ ላይ ፎከስ አድርገን ትኩረት አድርገን እያንዳንዱ ከጌታችን ከኢየሱስ ክርስቶስ አፍ የወጣውን ትምህርት ወይ ደግሞ ያስተማረውን ትምህርት ለይተን እንድናይ ብለን 2026ን እሱ ላይ ትኩረት አድርገናል። ከነሱ መካከል ብዙዎችን አይተናል። በእነዚህ 4 ወር ውስጥ አሁን 6ኛ ወር ላይ ገብተናል። በእነዚህ ባለፉት 5 ወር ውስጥ አልፎ አልፎ ይሄን አይተናል። እሱን ያየን የት ጋር ደርሰናል? ጌታ ኢየሱስ ክርስቶስ አንዱ ያስተማረው ህዝቡን ወደ እኔ ኑ ብሎ ነው። ኑ ላሳርፋችሁ፣ ኑ እረፍ በሉ፣ አትጨነቁ፣ ከነ ሸክማችሁ አትኑሩ፣ ከነ ዕዳችሁ አትኑሩ፣ ኑ ዕዳችሁንም ልክፈልላችሁ፣ በቅፌም ላሳርፋችሁ ብሎ ነው ያስተማረው። እንግዲህ መጀመሪያው አንደበቱን ሲከፍት ያስተማረው ይሄ ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ካሳረፈ በኋላ ጌታ ያደረገው ቁጭ አድርጎ ያስተምራቸው ጀመረ። ስለ መንግስተ ሰማያት፣ ስለ እግዚአብሔር መንግስት ወይም ደግሞ ስለሚመጣው ዘመን ሁኔታ በትክክል ማንም ከሱ በፊት የነበረ ነብይ የትኛውም አይነት ከሱ በፊት የነበሩ የህግ አስተማሪዎች፣ ሰዱቃውያን፣ ፈሪሳውያን ወይ ጸሐፍት ከሚያስተምሩበት በላይ በሙሉ ስልጣን በብዙ ዕውቀት በብዙ ምሳሌ እየገለጠ ያስተምራቸው ጀመረ። ይሄ ሁለተኛው አስተምሮ ነው። ሶስተኛው አስተምህሮ ጌታ ያስተማረው ስለ እግዚአብሔር መንግስት ከነገራቸው በኋላ በዚህ መንግስት ውስጥ ስትኖሩ እንዲህና እንደዛ ኑሩ ብሎ በተለይ አንድ ትኩረት ያደረግንበት በቃሌ ኑሩ፣ እንደ ቃሌ ተመላለሱ፣ ከዚህ ቃል ውጪ ሌላ መኖሪያ አይኖራችሁ፣ ቤታችሁንም ብትሰሩ በምን ላይ ስሩ? በቃሌ ላይ ስሩ። ያን ጊዜ ነው መከራ ቢመጣ ችግር ቢመጣ ማይፈርስ ህይወት ማይናወጥ ህይወት የሚኖራችሁ በቃሌ ላይ ነው ብሎ ቃሉን ከምንም ነገር በላይ ጎላ አድርጎ አስተማረ። አንድ ቦታ ላይ እንደውም ትንሽ ከበድ ባለ ቋንቋ ሲናገር አብ ፍርድን ሁሉ ለኔ ሰጥቶኛል፣ ግን እኔ በማንም ላይ አልፈርድም፣ በእናንተ ላይ የሚፈርደው ይሄ የምትሰሙት ቃሌ ነው ይላል። ስለዚህ ፍርድን ሁሉ አብ ለወልድ ሰጥቶታል። ወልድ ደግሞ በምን መነሻ ነው የሚፈርድብን ማለት ነው? በቃሉ ነው። ልክ በዚህ ምድር ህግ አንድ ወንጀለኛ ሲከሰስ እንግዲህ የህግ መመሪያ አለ ያስተካክለኛል። አንድ በደለ የተባለ ሰው ሲበድል ወንጀለኛ መቅጫ ህግ አለ ወይ ደግሞ የፍትሐ ብሔር ህግ አለ። በእነዚህ ተመዝኖ ነው ወደ ችሎት የሚገባው። ልክ እንደዚሁ ጌታ ኢየሱስ ክርስቶስ እኔ በማንም ላይ ብድግ ብዬ አልፈርድም፣ ይሄ የምነግራችሁ ቃል ግን በእናንተ ህይወት ተፈጻሚነት ካላገኘ ይሄው ቃል መልሶ ምን ይልባቸዋል ነው የሚለው? ይፈርድባቸዋል። ስለዚህ ሰዎች ወይ የሰው ልጆች በሙሉ ለእግዚአብሔር ቃል ትኩረት እንዲሰጡ፣ ህይወታቸውን እንደ እግዚአብሔር ቃል እንዲመሩ፣ አደራረጋቸውንም ደግሞ እንደ እግዚአብሔር ቃል እንዲያደርጉ ጌታ ኢየሱስ ክርስቶስ አስተምሯል። በእነዛ 3 ዓመት ተኩል ውስጥ ይሄንን ያስተማረውን ትምህርት ነው እንግዲህ እነዚህ መጽሐፍ ቅዱስ የወንጌል ጸሐፊዎች ማቴዎስም ማርቆስም ሉቃስም እንደዚሁም ዮሐንስ ጭምር የጻፉልን። ዮሐንስን ወደ ጎን ተወት አድርገን በእነዚህ በሶስቱ ላይ ግን ያስተማረውን ትምህርት በሱ ላይ ያየን ያለ ነው። በአራተኛ ደረጃ ሪቫይዝ ለማድረግ ነው። በአራተኛ ደረጃ ጌታ ያስተማረው ምንድነው? እውነት ነው እናንተ ይሄንን ቃል ይዛችኋል፣ ግን ቃሉን ይዛችሁ የምትቀመጡ መሆን የለባችሁም። ይሄንን ቃል ለሌሎቹ ደግሞ ወስዳችሁ ማሰማት አለባችሁ። ስለዚህ ሚሽነሪዎች ናችሁ፣ መልእክተኞች ናችሁ፣ ሰው አጥማጆች ናችሁ፣ ለዚህ ዓለም ብርሃን ናችሁ፣ ለምድር ጨው ናችሁ። ተልኮ ተኮር ህይወት ሊኖራችሁ ይገባል። ሚሽን ኦሪየንትድ ሜንታሊቲ ዴቨሎፕ ማድረግ አለባችሁ፣ ማሳደግ አለባችሁ። ስለዚህ የምትጨመረው ያንዳንዷ ቀን በተለይ ባለፈው ሳምንት ያየነው ዩቲዩብን ማየት ይቻላል። የምትጨመርላችሁ ያንዳንዷ ቀን የምትኖሩበት ያንዳንዱ ህይወት ለእግዚአብሔር ክብር ለእግዚአብሔር ዓላማ ነው። አሜን። ክብር ለኢየሱስ ይሁን። ዓላማ የለሽ ሰዎችን ሰብስቦ ዓላማ አስያዘን። ትርጉም የሌለው ህይወታችንን ወደ ኋላ ጣለና ትርጉም ያለው ህይወት አስጨበጠ። ሽልማት የሌለው ዝም ብሎ መዳከር የሆነውን ህይወታችንን አስወገደና ሽልማት ያለው ስራ እንድንሰራ አደረገ። እኔ ይሄንን ጌታ በጣም ባርከዋል።
ክብር ለኢየሱስ ይሁን። ጠፊ የሆነ ነገር ሳይሆን የማይጠፋ ሃሌሉያ። ሐዋርያ ጳውሎስ ይሄንን ሐሳብ በአንደኛ ቆሮንቶስ ምዕራፍ 9 ላይ ሲገልጸው እንደዚህ ይላል። የሚታገሉ ሰዎች እኮ አሉ፣ የሚሮጡ ሰዎች እኮ አሉ፣ የሚሽቀዳደሙ ሰዎች አሉ ይላል። እነዚህ የሚሮጡትም የሚታገሉትም የሚሽቀዳደሙትም ሰዎች ሮጠው ወይ ተሽቀዳድመው ወይ ታግለው አክሊል ያገኛሉ ይልና ያ የነሱ አክሊል የሚጠፋ ነው ይላል። ምንም ትርጉም የለውም፣ ለጊዜው ነው ጎሽ የሚባሉት እንጂ ይጠፋል። እኛ ግን ይላል የማይጠፋውን አክሊል እንድናገኝ እግዚአብሔር ለዘላለም የተባረከ ይሁን። የማይጠፋ ሽልማት፣ የማይጠፋ ዘመን የማያስረጀው ለዘላለም ከኛ ጋራ በእግዚአብሔር መንግስት የሚኖር ሽልማት እንዲኖረን የሩጫ መስመራችንን አሳመረልን። እንደኔ አይነቱን ሰው ከከንቱ ህይወት አመጣና ሽልማት ወደሚገኝበት የአገልግሎት መስመር ውስጥ አስገባኝ። ፓስተር ስለሆንኩ አይደለም ይሄን የምላችሁ፣ ክርስቲያን ስለሆንኩ ጌታ በህይወቴ ስለገባ የምኖረው ለሱ ክብር ስለሆነ እግዚአብሔር ለዘላለም የተባረከ ይሁን። በዛው በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ ሲናገር ብትበሉ ብትጠጡ የምታደርጉትን ሁሉ ለማን ክብር አድርጉት? ሲቀኝ እጆቻችሁን አውጡ ባካችሁ ከፍ አድርጉ። ለማን ክብር አድርጉት ነው የሚለው? እስቲ ላንተ ክብር በሉት ሁላችሁ። ላንተ ክብር፣ ለእግዚአብሔር ክብር፣ ለአምላኬ ክብር። ሃሌሉያ። ሰው እኮ ለብዙ ነገር ክብር ያደርጋል። ለራሱ፣ ለቤተሰብ፣ ለአያቱ፣ ለቅድማያቱ፣ ለዘሩ፣ ለሀገሩ፣ ለባንዲራው፣ ለብዙ ነገር ያደርጋል። እነዚህ ሁሉ ምድር ቀሪ ናቸው። የማይጠፋ የዘላለም ሽልማት አለን። ኑሯችን ለጌታ ክብር እንዲሆን ጌታ ለዘላለም የተባረከ ይሁን። ስለዚህ ይሄንን ተልእኮ አስያዘንና ሂዱ አለ። ወዴት? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። ዛሬ የምንመለከተው መስበክ የሚለውን ነው። መስበክ የሚለውን እሱን እንመለከታለን። ጌታ ለዘላለም የተባረከ ይሁን። በዚህ ሐሳብ ላይ እንድንነጋገር አንድ ቃል አውጥተን እናነባለን። ሁላችሁም የማርቆስ ወንጌል ምዕራፍ 5 እሱን እንመለከታለን። ባለፈው ሉቃስ ወንጌል ምዕራፍ 5 ላይ እነ ጴጥሮስ እንዴት እንደተጠሩ ተመልክተን ነበር። ዛሬ ማርቆስ ወንጌል ምዕራፍ 5ን ከቁጥር 1 እስከ 20 ድረስ አብረን እናነባዋለን። ዛሬ ደግሞ ደስ የሚለው የጌታ ገበታ አለ። አቅም ኃይል የሚሰጠንን ይህንን ገበታ አብረን እንካፈላለን። ሁላችንም ለጌታ ክብር፣ ለቃሉ ክብር በእግሮቻችን እንቁምና እነዚህን 20 ቁጥሮች እንደው በአንድ ትንፋሽ እናነባቸው። ማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20። እግዚአብሔር ለዘላለም የተባረከ ይሁን። ድምፅ አለ እዚህ ቤት? ኦኬ፣ ጮክ ብለን እናንብ። እንቀጥል። በጌታ ስም እናነባዋለን። ወደ ባህር ማዶም ወደ ጌርሰኖን አገር መጡ። ከታንኳም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ምን ይለው ነበር? ይበጣጥስ። እግር ብረቱን ምን ይለው ነበር? ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ቀጥሉ ሲያንብቡት። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ምን ይል ነበረ? ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ቁጥር 9 ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለ። ሌጊዮን ማለት እንደምታውቁት ብዙ ጭፍራ፣ ብዙ ሰራዊት ነን ማለቱ ነው። እንግዲህ በአንድ የሰው አካል ውስጥ ብዙ ጭፍራ አጋንንቶች ናቸው ያሉበት። ቁጥር 10 ነው። ከአገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራው ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ
ከአፋፉ ወደ ባህር እየተጣደፉ በባህር ምን አደረጉ? ሰጠሙ። ቁጥር 14 እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደረበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ምን አደረጉ? ፈሩ። ያዩ ሰዎች አጋንንት ላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ምን አደረጉት? በጣም የሚገርም ነው። ለምን ይሄንን ሰው ነፃ ወጣህ ብለው ነው። ከሀገራቸው እንዲሄድላቸው እንዲሄድ ምንድነው የሚለው? ይለምኑት ጀመር። ወደ ታንኳውም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው፣ ከኢየሱስ ጋር እንዲኖር። ኢየሱስም አልፈቀደለትም። ነገር ግን ምን አለው? ወደ ቤተሰቦች ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ምን ሆኑ? ሃሌሉያ! ተአምር ነው አይደል? ተአምር ነው። እንጸልይ። እግዚአብሔር በቃል ውስጥ ያስተምረን፣ ይምከረን፣ ይናገረን። ጌታ አምላካችን ዘመን የማይለውጥህ ጊዜ የማይሽርህ ዛሬም የምትሰራ ነፃ የምታወጣ ዓላማ የምታስጨብጥ ነፃ ካወጣው ሕዝብ ጋር ደግሞ አብረህ የምትሰራ አንተ የተላክበትን ተልኮ መልሰህ ለኛ ሰጥተህ ከስልጣን ጋር የምትልክ ስራህንም የምታካፍል ዙፋንህንም የምታካፍል መንግስትህንም የምታካፍል ያለ ልክ ቸር ሆንክ ነፍስህን ለወዳጆች አሳልፈህ የሰጠህ ጌታ ኢየሱስ እጅግ አድርገን እናመሰግንሃለን። እጅግ አድርገን እንባርክሃለን። ነብዩ ኢሳይያስ እንዳለ ብዙ ጌቶች ገዝተውን ነበር፣ ብዙ አለቆችም በላያችን ላይ ተሾመው ነበር፣ አንተን የሚመስል ግን የለም። ጌታ ሆይ ዛሬም እኛ እንላለን አንተን የሚመስል ማንም የለም። አንተን የሚመስል ጌታ ማንም የለም። ብቻህን ጌታ፣ ብቻህን ንጉስ፣ ብቻህን አዳኝ፣ ብቻህን ቸር፣ ብቻህን ሩህሩህ። ሃሌሉያ! የሰው ችግር የሚገባ ደግሞ አቅምና ጉልበት ያለ ነፃ የምታወጣ ከታሰርንበት ከተጨነቅንበት ከከበደን ነገር ሁሉ ነፃ የምታወጣ ባለሟል የምታደርግ ነፃ አውጥተህ ደግሞ ለክብርህ የምታኖር ደግ ጌታ እናመሰግንሃለን። ይህ ታሪክ በእኛም ህይወት ሆኗል፣ ተፈጽሟል። ከ2000 ዓመት በፊት በዚህች በምንኖርባት ምድር ላይ የተደረገ ታሪክ ነው። እነዚህ ሐዋርያት የጻፉልን ቅዱሱ ቃል ያስነበበን ጌታ አምላካችን ሆይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለምም ያው ነው ተብሎ እንደተጻፈ ዛሬም በእኛ ዘመን ይሄንኑ ታደርጋለህ። ጌታ ሆይ ተአምራትን በመካከላችን እንድታደርግ እንለምንሃለን። ነፃ መውጣት የሚገባው የሚፈታው ህዝብ ይፈታ። ላንተ ዓላማ የሚሰለፈው ህዝብ ዓላማህን እንዲይዝ አእምሯችንን ክፈትልን፣ ልባችንን በብርሃን ሙላው። እውነትህ ወደ ህይወታችን ጠልቆ ይግባ። መረዳት ጨምርልን፣ ማስተዋል አብዛልን። ጥበበኛ ህዝብ አድርገን የምድሩን ሳይሆን የሰማያዊውን ነገር አጥብቀን እንድንይዝ ጌታ አምላኬ ሆይ እንድትረዳን እንለምንሃለን። ይሄንን ሰው እንዳገዝከው እንደረዳኸው ዛሬም በብዙ ስርዓት ውስጥ ያሉትን ህዝቦች እንድትረዳ እንድታግዝ እኛንም ደግሞ ለዚህ እውነት መልእክተኞች እንድታደርገን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዛሬም በቃል ተናገረን። ምናልባት ወድቀን ከሆነ አንሳን፣ ዘንግተን ከሆነ አስታውሰን፣ ዝለን ከሆነ አበርታን፣ ሰንፈን ከሆነ ስንፍናችንን ከኛ ላይ ውሰደው፣ ደንዝዘን ከሆነ ድንዛዜያችንን ከላያችን ላይ ስበረው። ምናልባትም ብለን ታክተን ከሆነ ጌታ ሆይ እንደገና አዲስ ኃይል እንድሰጠን በኢየሱስ ስም እንለምንሃለን። ካሌብ 45 ዓመት እንኳን ቢኖር አልደከመም። ከ45 ዓመት በፊት እንደነበረው ጉልበትና አቅም ነበረው።
ዛሬም ለታላላቆች ለታናናሾች ለወጣቶች ለጎልማሶች ይሄንን ኃይል እንድትሰጥ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንለምንሃለን። እንደ አዲስ አድርገህ ቀስቅሰን ይሄንን ወንጌል ለማዳረስ ይሄንን የምስራች ለመስበክ እንድታስታጥቀን እንለምንሃለን። ይሄን ገበታ ስንወስድ ኃይል አብሮ ወደ ውስጣችን ይግባ። ይሄንን ገበታ ስንካፈል ያንተ ፍቅር በውስጣችን ይመላለስ። ስለረዳህን እናመሰግንሃለን። ደግሞ ስለምትናገረን ተመስገን። በኢየሱስ ክርስቶስ ስም ጸለይን። አሜን 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 አሜን። እግዚአብሔር ይባርካችሁ። ተባረኩ። ጌታ ለዘላለም ይባረክ። ድንቅ ነው። ይሄ ታምራቱ አያልቅም፣ ቢወራ አያልቅም፣ ይሰበክ አያልቅም፣ ቢነገር አያልቅም። እግዚአብሔር ለዘላለም ይባረክ። ይህንን ታሪክ ትንሽ ጠጋ ብለን እንድናየው ፈልጋለሁ። ሁላችሁም እንደምታውቁት ይሄ ታሪክ በሌሎችም ወንጌሎች ላይ ተጽፏል። ሉቃስም ጽፎታል። ግን የማርቆስን የፈለግንበት ይሄ ሰው ተልኮ ያመጣውን ውጤት እዚሁ ማርቆስ ወንጌል ላይ ስለምናገኘው ነው። የተጨነቀ ሰው ነው። መጨነቁንም የማያውቅ የታሰረ ሰው ነው። መታሰሩንም የማያውቅ እንደገናም ደግሞ በጨለማ ውስጥ ያለ ሰው ነው። ጨለማ ውስጥ መኖሩን የማያውቅ ግን እሱ ባያውቅም ወላጅ እናት፣ አባት፣ ዘመድ፣ ወንድም፣ እህት፣ የአካባቢው ሰው በዛ ሰፈር የነበረው ሰው ሁሉ ይሄንን ያውቃል። ስለዚህ ተጨንቀዋል። ሊያስታግሱት አልቻሉም። በሰንሰለት ያስሩታል፣ ሰንሰለቱ ይበጠሳል። በግርብረት ያስሩታል፣ ግርብረቱ ይበጠሳል። ከዛ በላይ ደግሞ ራሱን ይጎዳል። ስለዚህ ይህንን ሰው ተስፋ ስለቆረጡበት ከቤታቸው አራቁት። መቃብር ቦታና ተራራማ ስፍራ፣ ሙታን መንደሮች እዛ እንዲኖር ፈረዱበት። ይሄ ማለት ምንድነው? በሙሉ ህዝቡ፣ በዛ አካባቢ ያለው ህዝብ ወላጆችም ጭምር ተስፋ ቆርጠዋል። በቃ እስከሚሞት እዛ ይኖር፣ እዛው ሙታን ሰፈር ይቀመጥ፣ እዚህ ሰፈራችን ሆኖ ልጆችን አይረብሽ፣ ሰፈራችን ሆኖ እኛን አይረብሽ፣ በቃ አንስማ ብለው እናትም ጨክና ቤተሰብም ጨክኖ አርቀው የጣሉት ሰው ነው። ሉቃስ ወንጌል እንደመዘገበው ጌታ ኢየሱስ ክርስቶስ ወደ ማዶ እንዲሻገሩ ግድ አላቸው ይላል። ግድ ነው ያላቸው። ወገኖቼ የሰው ሸክምና ህመም የሚገባው የናዝሬቱ ኢየሱስ ብቻ ነው። ማንም ሌላ ሊረዳን የሚችል የለም። እውነት ነው፣ ይወዱናል ወላጆቻችን፣ እውነት ነው ጓደኞቻችን ይወዱናል። ግን እንደ ጌታ ብንዘምር እኮ ያምርብናል። ማን እንደ ጌታ እያልን ብንዘምር በጣም ያምርብናል። እንደ ጌታ ኢየሱስ ክርስቶስ ለነፍስ የሚራራ ማንም የለም ወገኖች፣ ማንም የለም። ኖዋ ሐዋርያ ጳውሎስ ለጻድቅ ሰው የሚሞት አንድ ሰው በጭንቅ ሊገኝ ይችላል አለ። ስለ ኃጢአተኛ ግን የሚሞት የለም፣ ፈጽሞ አይገኝም። እርሱ ግን እኛ በበደላችን አመፀኞች፣ ኃጢአተኞች፣ ክፉዎች ሆነን ሳለን እኛን ለማዳን ስለኛ ሞተ ይላል። እግዚአብሔር ለዘላለም የተባረከ ይሁን። በዮሐንስ 15 ላይ ጌታ ኢየሱስ እንደተናገረው ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ይሄ ጌታ ሲያገለግል ውሏል። ሉቃስ እንደጻፈው ብዙ ስራ ነው ሲሰራ የዋለው። እዛ መንደር አጋንንት ነበር፣ እዛ መንደር በሽተኛ ነበር፣ እዛ መንደር ነበሩ ድውዮች፣ ከነሱ ጋር ነው ሲታገል የዋለው። ግን በዛች ሰዓት ሌላ ግድ የሚለው ነገር መጣ። ስለዚህ እንሻገር አላቸው ወደ ማዶ። ደቀ መዛሙርት መታዘዝ ነው ያለባቸው። ኦኬ በቃ አይደክመውም፣ የማይደክመው መምህር ነው ያለን፣ ስለዚህ ከሱ ጋር እንሄድ ብለው በታንኳ ገብተው ሄዱ። በታንኳ ገብተው ሲሄዱ መንገዱ ቀላል አልሆነም። በሌሊት ነፋስ መጣ፣ ወጀቡ ተነሳ፣ መርከባቸው ተናወጠች፣ ብዙ ማዕበል ነበረ። በዛ ሁሉ ውስጥ ግን እየቀዘፉ ነበር ወደዛ ለመሄድ። ና ማዕበሉም ተገሰጸ፣ ነፋሱም ዝም አለ። ደረሱ እዛ ቦታ። ሲደርሱ ወዲያውኑ የሚሰራውን አልነገራቸውም። ግን ይሄ በመቃብር ቦታ የነበረ ራሱን እየጎዳ ያለ ሰው አወቀው። ጌታ ይባረክ። ጌታ ኢየሱስ ክርስቶስን ተናገረው። የልዑል እግዚአብሔር ልጅ ኢየሱስ ሆይ ከነስሙ መጥራት የቀረው እኮ የእናቱን ስም የአባቱን ስም ነው። የልዑል እግዚአብሔር ልጅ ኢየሱስ ሆይ ስለምን ልታጠፋን መጣ አለው አጋንንት። ምክንያቱም ጌታ ምን ብሎት ነበር? ልቀቀው ይሄንን ሰው ብሎት ነበር።
ለቀህ ውጣ ብሎት ነበር። ከዛ በኋላ ተናገረ መንፈሱ፣ እባክህ አታጥፋናል። እነማን ናችሁ እናንተ ምንድናችሁ ሲለው እኛ ብዙ ነን፣ የብዙ ጭፍራ ነን፣ በጣም ብዙ ነን። የአንድ ሰው ሳይዝ ነው ያለው፣ አንድ ሰው ነው ይሄ ሰው የሚያክለው። እኛ ግን ጭፍራዎች ነን፣ ሌጊዮን ነን፣ ብዙ ነን፣ በርካታ ነን። አንደኛችን አምሮን በጠብጠዋለን፣ አንደኛችን ትከሻውን እናደክመዋለን፣ አንደኛችን ልቡን እናሳብደዋለን፣ አንደኛችን እንቧጭረዋለን፣ አንደኛችን በኢየሱስ ስም እግዚአብሔር እዚህ ዓለም ላይ ያለውን ርኩሳን መናፍስት ክርስቶስን ልኮ ባይቀጠቅጥልን ኖሮ አሜን አትልም እንደ እግዚአብሔር እሱ ባይወግርልን ኖሮ ምናልባትም እንቅልፍ ተኝተን አናድርም ነበር። ወገኖቼ ይሄን ሁሉ እባብ ጊንጥ፣ ይሄን ሁሉ ክፋት፣ አመጽ እናንተ ዘርዝሯቸው የመናፍስቱን ብዛት ታውቋቸዋላችሁ። አንዳንዶቻችሁ ቤተሰቦቻችሁ የሚያመልኳቸው ጨሌው፣ አተቴው፣ አውሊያው፣ ከራማው፣ ውቃቢው፣ ዛሩ፣ ቦረንትቻው ማት እኮ ነው በእኛ ሀገር እንኳን የሚጠራው። ይህን ሁሉ አጋንንት ሰፍረውበታል በዚህ ሰው ላይ እና ተቸግረዋል። የሀገር ጸበል አላዳነውም፣ የነሱ ባህል መድኃኒት አላዳነውም። ወይ ደግሞ ትንሽ ወደ ማዶ ወደ ገሊላ ማዶ ተሻግረው እናያለን ካርታውን። ወደዛ ተሻግረው የሙሴ ሕግ አላዳናቸውም፣ ፈሪሳውያን አላዳኑትም። ማንም ሊያድነው ስላልቻለ ከነ ሌጊዮኑ ከመንደር ነው ያስወጡት። ጌታ ግን መጣ። ልቀቀው፣ ልቀቀው፣ ልቀቀው። እኔን እንዲህ ብሎ ነው ያዳነኝ። እናንተ እንዴት ብሎ አድኗችሁ ይሆን? እንዴት ብሎ ይሆን ያዳናችሁ? ከዛ ትብታብ እንዴት አድርጎ ይሆን ያስመለጣችሁ? ከዛ ሱስ እንዴት አድርጎ ይሆን ያላቀቃችሁ? ከዛ ጨለማ ከደነዘዘ አእምሮ እንዴት አድርጎ ይሆን የፈታችሁ? እኔ እንዴት እንደተፈታው አውቃለሁ። ክብር ለጌታ ይሁን። ሃይማኖት አልለወጥኩም፣ ሕይወት ነው ያገኘሁት። ልጅም ሆኜ የማነበው ቄስ ትምህርት ቤት የማነበውን መጽሐፍ ነው ዛሬም የማነበው። ገዳም የማነበው መጽሐፍ ነው ዛሬም የማነበው። ወገኖቼ የተለወጠ ሃይማኖት የለኝም። የተለወጠ የሚለውጥ አመለካከት ግን ጌታ ሕይወትን ሰጠ። ኢየሱስ ክርስቶስ ጌታ ነው። በዚህ ዘመን ወንጌል ስለማይሰበክ ሰዎች ድርጅት ነው የሚለውጡት እንጂ ሕይወት አይለውጡ። ቦታ ነው የሚለውጡት። አንድ ሰሞን እዛ ይሄዱ ነበር። ከዛ ይሄኛው ሞቅ ደመቅ ስለሚል ወደዚህ ይመጣሉ። ያልተለወጠ ሕይወት ትርጉም የለውም። ጌታ ሲመጣ ግን ሕይወትን ይለውጣል። እግዚአብሔር ለዘላለም ይባረክ። እና መጣና ያንን ላው ላይ የተጫነውን ሸክም አነጋገረለት። ውጣ፣ ወዴት እንሂድ እባክህ? አትላከን፣ ወደ ጥልቅ ወደ ሩቅ ቦታ አትውሰደን አለ። የት ነው መሄድ የምትፈልጉት? እዚህ አካባቢ አሳማዎች አሉ፣ እነሱ ውስጥ እንግባ አሉት። ኦኬ ግባ፣ ምን ችግር አለ? ግባ አሳማ ውስጥ። አሳማዎቹ ሲገባ የአሳማው ቁጥር ስንት ሆነ ይላል? 2000 አሳማ። ከአንድ ሰው ውስጥ የወጣ መንፈስ 2000 አሳማ። እየሰማችሁ ነው? እነዚህ 2000 አሳማዎች አበዱ። ያ ሰው እንዴት ችሎ ነበር የምትሉት ይሄንን ነው። ሰው ብርቱ እኮ ይላል አይደል? አንዳንድ ሰው ብርቱ ነው ይላል። መከራም ቢሆን ይችላል። ሰውየው ተሸክሞት ያው እየቧጠጠም ቢሆን ይኖራል። አሳማዎቹ ግን ሊችሉት አልቻሉም። ተጣደፉ፣ ተንቀዠቀዡ፣ ከረኞቹ አመለጡ። እዛ ባህር ውስጥ ገቡ፣ ወደ ጥልቁ ገቡ። ሰውየው ነፃ ወጣ። እግዚአብሔር ለዘላለም ይባረክ። ነፃ ወጣ። ሰው ተፈታ፣ ተነፈሰ። ምንድን ነበር የተጫነብኝ? የሰማይ ስባሪ የሚያክላል። ምንድን ነበር ያጎብጥ? የት ነው ያለሁት? ራሱን ተመለከተ። የተቦጫጨረ ሰንሰለት የያዘው እግር ብረት ያደቀቀው ሰውነት የጠቋቆረ የገረጣ ራሱን ተመለከተ። ይህንን ነገር ከሱ ላይ እንዳነሳለት ገባው ይመስለኛል። ኢየሱስን ወደደው። አሜን። ሲያሜን በሉ ባካችሁ። አንዳንድ ጊዜ ከክርስቶስ በላይ ኑሯችንን የምንወደው፣ አንዳንድ ጊዜ ከክርስቶስ በላይ የኛን የሆነውን ነገር አታስገቡኝ ሌላ ነገር ውስጥ ብዙ የምንወደዋል። ቤታችን የሰቃቀል ነው። ከኢየሱስ በላይ የሚያንገበግቡን ብዙ ነገሮች አሉ። ክርስቲያኖች ዛሬ በጣም የሚያንገበግበን በጣም ይገርመኛል። አንዳንድ ሰው ስለዛ ሞቅ ደመቅ ብሎ ሲያወራ በጣም በቃ ወሬው ሁሉ እዛ ላይ ሲደርስ አለ። ወንጌል ላይ ሲደርስ ግን የለም። ዲዳ እዛ ላይ እናገር
የሌላው ላይ ነገር ሲሆን አለ በቃ ዘሩ ላይ ከተነሳ ፖለቲካው ላይ ከተነሳ ገንዘቡ ላይ ከተነሳ የሆነ ማህበራዊ ነገር ላይ ከተነሳ ሐሜቱ ላይ ከተነሳ አለ በጣም ድምግምግ ብሎ ይወራል። ለስ አልሰማህም እንዴ? አልሰማሽም? ኢየሱስ የገባው ሰው ይሄንን አያወራም። ክብር ለኢየሱስ ይሁን። ኢየሱስን የተረዳ ሰው ሌላ ነገር ለማውራት አፉን አከራይም። ወገኖቼ ይሄ ወንጌል ሊሰበክ ይገባል። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ ፍቅር ከገባን ስለሱ ነው የምናወራው። መቼ አውርተን ጨረስን? ይሄ ሰው የወደደው ይመስለኛል ጌታ እና ጌታ ወዲያውኑ ሚሽኑን ጨርሶ ሊሄድ ሲል ሁሉ ሰው ሊሄድ ሲል በሉልን እስቲ ድገሙት እንደገና። ምን ሲል? ሊሄድ ሲል ሰውየው ጠጋልና ምን አለው? ካንተ ጋር ልሂድ። እናቴ እኮ አላለም አይደል? ደስ ይለኛል ሄጄ ሰፈር ሰዎች ጋር ታያቸው አላለም። ነፃ መውጣቴን ሲያባቴ ጎረቤቴ ይውት አላለም። ኢየሱስ ከሩቅ ቦታ እንደመጣ ገብቶታል። ወደ ታንኳ ነው የሚገባው፣ ወደ መርከቡ ነው የሚገባው። ሲገባ ጌታ ሆይ ካንተ ጋር እዚህ ቃሉን አንብቡት። ምንድነው የሚለው? ከኔ ጋር ናችሁ? ምን ይላል? ወደ ታንኳን በገባ ጊዜ ቁጥር 18 ወደ ታንኳን በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ምን አደረገው ነው የሚለው? እስቲ ለመነው በሉልኝ ሁላችሁም። እስቲ ድገሙት በሉ። እስቲ ለመነው በሉ ሁላችሁም። ለመነው ማለት እኮ ተማጸነው እኮ ነው። ካንተ ውጪ መኖር አልፈልግም። ይሄንን ቦታ አውቀዋለሁ፣ ተጎድቼበታለሁ፣ አድጌበታለሁ። ማንም የረዳኝ የለም፣ ሁሉም ጥለውኛል። አንተ ነህ ባህር አቋርጠህ ተሻግረህ ለኔ ብሎ ግድ ብሎ መጥተህ ነፃ ያወጣሃል። እግዚአብሔር ለዘላለም ይባረክ። አያችሁ ያለው ምን አለልህም አለው? አለቅህም። ስለዚህ ምን ልበላል? እባክህ ካንተ ጋር እንደ ደቀ መዛሙርቶች ካንተ ጋር እንደሚሳፈሩት እንደነሱ አንዱ አድርገኝና አብሬህ ልኑር። ኪሳራውን ያውቀዋል። ከኢየሱስ ውጪ ያለውን ህይወት ያውቀዋል። ከክርስቶስ ኢየሱስ ውጪ ማይራራለትን ዓለም በደንብ አድርጎ ያውቀዋል፣ በደንብ ይረዳዋል። ጌታ ሆይ ልለምንህ ፕሊስ ካንተ ጋራ ልሂድ። ጌታ ግን እንደዚህ ያለው የመጣበት ዓላማ ነበረውና ኢየሱስም ምን አላለለትም ይላል? እስቲ ድገሙት። ኦኬ እየሰበከን ነው፣ እየተሰባበከን ነው። እስቲ መጽሐፍ ቅዱስ ያዛችሁ። ምን አላለለትም? አልፈቀደ። እግዚአብሔር ካልፈቀደ ምን ታደርጋለህ? አልፈቀደለትም። ለብዙዎች እኮ ፈቅዷል። ታስታውሳላችሁ? ማቴዎስ ሌዊ ቀራጭ ነበር። እየቀረጠ በነበረበት ሰዓት ባጠገቡ አለፍ አለና ግብር እንደሚከፍል ሰው ሆኖ ጠጋ ብሎ ሌዊ ተከተለ አለ። ማቴዎስ ገልመጥ ብሎ ሀብታም ሰው ነው፣ ቀራጭ ነው፣ ለሮማ መንግስት የሚሰራ ነው። ያንን በሙሉ መዝገቡን አይቲክ ለሰንበዲ ሰጥቶ ተከተለው ኢየሱስን። አንዱ ሐዋርያ እሱ ነው ማቴዎስ ወንጌል የጻፈው። እነ ናትናኤል እንደሱ ነው የተከተሉት። እንደዛ ሆኖ ነው ብዙዎቹ እነ ጴጥሮስ መረባቸውን ጥለው ኑ አሳ አጥማጅ ትሆናላችሁ፣ አንተ ሰው አጥማጅ ትሆናላችሁ ብለው የተከተሉት። ይሄ ሰው ግን ልመና ነው የለመነው እኮ። አብሬህ ልሂድ ሲለው ነው አትኖርም ማለት። አንተ ውስጥ ያየሁት ፖቴንሻል አለ፣ አንተ ውስጥ ያየሁት አቅም አለ። አንተ የተደረገልህን የምትረሳ ሰው አይደባካችሁ። አጠገባችሁ ላለው ሰው ንገሩልኝ፣ የጌታን ውለታ አትርሳ በሉና ንገሩት በደንብ አድርጋችሁ። ብዙ ሰው ዝንጉ ነው፣ በዚህ ዘመን ስልቹ ነው። ራት የሌለ ቀን እስከ ዛሬ የበላውን ምግብ ይረሳል። ልብስ ያለቀ ጊዜ እስከ ዛሬ የለበሰውን ይረሳል። በጣም ይገርመኛል። የእኛ ቶሎ ብለን ፊታችን ባለችው ነገር ነው ፌዳፕ የምንሆነው። ወገኖቼ ትላንት የተሸከመን ጌታ ዛሬም ታማኝ ነው። ክብር ለኢየሱስ ይሁን። ሲአሜን በሉ በደንብ አሜን። ጌታ ይባረክ። እያችሁ ይሄ ሰው ልሂድ አንተ ጋራ ሲለው ነው አትሄድም። አንተ ማድረግ ያለብህ ምንድነው ይለዋል። ይሄ ነው ፖይንቴ።
ወደሱ እንመጣለን። ምን አለው? ኢየሱስም አልፈቀደለትም ካለ በኋላ ቁጥር 19 ነገር ግን ይለዋል አይደለ? ወዴት ሄዳለህ? ወደ ቤተሰቦች ዘንድ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው፣ ንገራቸው፣ አውጅላቸው፣ መስክርላቸው። አሜን። እንዴት እንደፈታህ ጌታ እንዴት እንደማረህ ይሄንን ተናገር አለው። ማርቆስ ባጭሩ ነው የጻፈልን። ቁጥር 20 ላይ ምን ይላል? ሄዶም ይላል አይደለ? ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 በሚባል አገር ይሰብክ ጀመር ይልና ሁሉም ምን ሆኖ ይላል? ተደነቁ። 10 ቁጥር እንዳይመስላችሁ። 10 እነዚህ የምታዩቸው ከተሞች ናቸው። ከላይ ከደማስቆ ጫፍ ጀምሮ እስከ ኢየሩሳሌም ወይ ደግሞ እስከ ታች ድረስ ባሉት ይሄ እንግዲህ ሰፊ ግዛት ነው። ኦልሞስት አሁን 3 ሀገሮች ናቸው የሚያስተዳድሯቸው። 3ቱን ሊባኖስ ታስተዳድራለች፣ 3ቱን ዮርዳኖስ ባንዲራ ይውለበለባል፣ 2ቱ ላይ እስራኤል ታስተዳድራለች። በዛን ጊዜ ግን ሮማያኖች ስለሚገዙት በግሪክ መዋቅር መሰረት ነው ሮማያኖች መጥተው የገዙት። ምክንያቱም ሮማያኖች ዓለምን መግዛት ሲጀምሩ ገና 63 64 ዓመታቸው ነው ጌታ ሲወለድ። እስከዚህ ዘመን ድረስ ኦልሞስት ወደ 90 ዓመት ይደርሳል። ጌታ ኢየሱስ ክርስቶስ የነበረው 33 ዓመት ስለሆነ ኤኒዌይስ ገና 100 ዓመት አልሞላቸውም ሮማያኖች ዓለምን ሲያስተዳድሩ። ከዛ በፊት ግሪኮች ናቸው ሲስተሙን ሁሉ የዘረጉት እና አሌክሳንደር ዘ ግሬት የዘረጉት ሲስተም ነው። እነዚህ 10 ከተሞች በቀጥታ ተጠሪነታቸው በፊት ለአቴንስ ነበር። በቀጥታ ተጠሪነታቸው አሁንም ለሮም ነው የሚያስተዳድራቸው እንጂ በዛ አካባቢ የነበሩ ገዢዎች አያስተዳድሯቸው። እና ይሄ ሰውዬ ድኗል፣ አምልጧል፣ ነፃ ወጥቷል። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን ጌታ ተናገር ያለውን ነገር ለአባቱ ለእናቱ ተናግሮ ብቻ የሚቆም አይደለም። ውስጡ ያለውን እሳት እንድታዩልኝ ነው። ውስጡ ያለውን አቅም፣ የጌታ ውለታ፣ የእግዚአብሔር የማዳን ኃይል እና 10 በሆኑ ከተሞች ላይ መስበክ ጀመረ። ከላይ ከደማስቆ ጀምሮ ከሶሪያ ግዛት ጀምሮ እስከ ታች እስከ እስራኤል ምድር እስከ ኢየሩሳሌም ድረስ ይሰብከው ጀመር። ስንት ዓመት እንደፈጀበት አይታወቅም፣ ግን ወንጌልን አዳረሰ እና ኢየሱስ ክርስቶስ ለካ ያየውን አይቷል። ወደ ማዶ እንሻገር ብሎ ሲፈታው በዚህ ሰው ውስጥ ያለውን ተልእኮ ኢየሱስ ገብቶታል። እግዚአብሔር ለዘላለም የተባረከ ይሁን። ኦኬ ከኔ ጋር ምንድነው የሚያገናኘው ካላችሁ ልንገራችሁ። ከቤተሰቦቻችሁ መካከል፣ ከዘሮቻችሁ መካከል፣ ከጓደኞቻችሁ መካከል፣ ከህዝብ መካከል፣ ከብዙ ቢሊዮን ህዝብ መካከል እግዚአብሔር እኛን ሲመርጥ፣ እግዚአብሔር አንቺን ነፃ ሲያወጣ፣ እግዚአብሔር አንተን ካጋንንት ሲያወጣ የፈታበት ምክንያት ለዓላማው ነው። አሜን በልባክህ። ተራ ኑሮ ኖረን እንድናልፍ አይደል፣ ለዓላማ ነው ነፃ ያወጣል። ወንጌል እንድንሰማ ድል ሲሰጠን ለዓላማ ነው፣ ለሰማያዊ ዓላማ ነው። የክርስቶስ እጅ ሲዳስሰን፣ መንፈሱ ሲሞላን፣ ኃይል ስናገኝ፣ ስንደክም ስንበረታ፣ ተቸገርን በአንድ ጊዜ ሲደርስልን፣ ወደቅን ስንባል ደግፎ ሲያቆመን፣ ለምንድን ነው ይሄ ሁሉ ኢንቨስትመንት ላያችን ላይ የሚያደርግ? ሞኝ ኢንቨስተር ነው እንደ ኢየሱስ? ዋይዝ ነው እኮ። ከሰለሞን የሚበልጥ በዚህ አለ ነው አይደል የተባለው? ጠቢብ እኮ ነው ወገኔ። እግዚአብሔር ለዘላለም የተባረከ ይሁን። አንተን ሲፈታ ዓላማ አለው። አንቺን ሲፈታ ዓላማ አለው። አንተን ሲዳስስ ዓላማ አለው። እኔን ሲያገኘኝ ዓላማ አለው። ጨርቆስ የሚባል ሰፈር የማይረባ ኃጢአት የበዛበት ቦምባርድ ግሩፕ የነበረ ድንጋይ እየወረወረ ሰው የሚፈነክት ሰው፣ ጫት እየበላ ነፍሱን ያጣ ሰው ሲፈታ እንደኔ አይነቱ እግዚአብሔር ዓላማ አለው። ጥሩ ምስክር አለኝ እዚህ ረጅም ዘመን የሚያውቅ ዓላማ አለው ጌታ። ያለዛ ዓላማ ማንኛችንም ምንም ሊያደርግ አይፈልግም። ጴጥሮስን ባዶ ባልማይተናል ባለፈው ሳምንት ባዶ መረብ እየጠቀለለ
ተስፋ እየቆረጠ ታንኳውን ወደዚህ ያስጠጋ ባለበት ሰዓት ነው የዮና ልጅ ስምዖን እሺ ታንኳን ትንሽ ፈቀቅ አድርጋት። ጴጥሮስ ይገባዋል እንደ ያን ጊዜ አይገባውም እኮ። ቅዱስ ተራራ ላይ ወጥቶ አንድ ቀን የአብን ክብር የወልድን ክብር የሚያይ መስሎ ያውቀዋል እንዴ? ነው አያውቀውም እኮ። አንድ ቀን የዓለም አብያተ ክርስቲያናት ሊቀ ጳጳስ እንደሚሆን ያውቃል እንደ ጴጥሮስ? አሳሳ ከሚሸት ልብሱ ጋር አያውቅም ወገኖቼ። የጻፈልንን የሚያውቀው እሱ ብቻ። ክብር ስጡት ለዚህ ጌታ፣ ክብር ስጡት። የመዘገበልንን የሚያውቀው የሰማይ የምድር ፈጣሪ ብቻ ነው። እዚህ ሰው ላይ የተጻፈውን እናቱም አታውቅ፣ አባቱም አያውቅ፣ የአገሩም ሽማግሌዎች አያውቁ። ያወቀው ግን ወደ ማዶ ተሻግሮ መጣ፣ ነፃ ወጣ። ይህ ሰው በእነዚህ 10 ከተሞች ላይ ወንጌልን ሰበከ። ወገኖቼ ለምን ባፈሎ መጣችሁ? ለምን ኒውዮርክ ትኖራላችሁ? ለምንድን ነው ወደዚህ ሙቪ ያደረግነው? ያለ ዓላማ ማንንም ከቦታ ቦታ የሚወስድ አምላክ አይደለም። መክብብ ከተረዳው መረዳት ከሰለጠነበት ዕውቀት መካከል ጠቢቡ ሰለሞን ሲናገር ምን ይላል? ያለሱ የበላ ያለሱ የጠጣ ያለሱ ደስ ብሎት የኖረ ማንም የለም። አሜን። ስለዚህ ሆናችሁት ሁሉ በሱ ነው። እዚህ የመጣችሁት ሁሉ በሱ ነው። አንዳንድ ጊዜ ረሃብ አሳዶን ሊሆን ይችላል። አንዳንድ ጊዜ ፖለቲካ አሳዶን፣ አንዳንድ ጊዜ የሆነ እድል ተገኝቶ ምንም ይሁን ምክንያት እዚህ ያለነው ለእግዚአብሔር ክብር ነው። አሜን። ክብር ለኢየሱስ ይሁን። እዚህ የመጣነው ለዓላማ ነው። እዚህ ከተማ ውስጥ ያለነው ለዓላማ ነው። እግዚአብሔር በሕይወታችን ስራ መስራት ስለፈለገ ክብር ለኢየሱስ ይሁን። ይሄንን ዓላማውን ነው ፈልገን ማግኘት ያለብን። የዚህ ሰው የመዳኑ ምክንያት ብዙ ልንናገር እንችላለን። የተጻፈ ነገር የለም። ግን ስንገምት ነፃ የወጣ ሰው የተፈወሰ ሰው ሄዶ ኑሮ እንደማንኛውም ሰው ሻውን አርሶ ከብቱን አርብቶ እዛ መኖር ነው ያለበት። እነዛን አትሊስት ያከሰራቸውን ገበሬዎች 2000 አሳማ ወደ ባህር እንዲገቡ ያደረገውን የነሱን ዕዳ መክፈል ነው ያለበት። ግን ያንን ሁሉ ነው እርግፍ አድርጎ ጥሎ ስለ ክርስቶስ ኢየሱስ የመሰከረው። እነዚህ 10 ከተሞች እንዴት እንደዳኑ ስታዩ ምዕራፍ 7 ላይ እንሄድና ነገር ይላጠቃል። ማርቆስ ወንጌል ምዕራፍ 7 አንድ ገጽ ነው የምትገልጡት። ማርቆስ ወንጌል ምዕራፍ 7 ቁጥር 31 ጀምራችሁ ተመልከቱ። ጌታችን ኢየሱስ ክርስቶስ ማርቆስ እንደመዘገበልን ተአምር በተአምር ነው። በቃ የሚያደርገው ነገር ሁሉ እንደዛ አይነት ተአምር ነው። ስለዚህ ወደ ቁጥር 31 ደግሞም ከጢሮስ ሀገር ወጥቶ በሲዶና አልፎ 10 ከተማ በሚባል አገር መካከል ወደ ገሊላ ባህር መጣ ይላል። ይሄ የገሊላ ባህር እዛ ላይ እንደምትመለከቱት በእነዚህ በ10 ከተሞች የተከበበ ነው። ማፑን ለማየት ከፈለጋችሁ በዚህ በምስራቅ በኩል ያለው አሳማ የሚያረቡ የአሕዛብ ቅልቅል ናቸው፣ ፓጋንስ ናቸው ያሉት። በምዕራብ በኩል ያሉት ደግሞ የሙሴ ሕግ የሚቆጣጠራቸው አሳማ የማይበሉ የሙሴን ሕግ የሚያከብሩ ሰዎች ናቸው። ስለዚህ ኢየሱስ ናዝሬት እንደምትመለከቷት በምዕራብ በኩል ነው አይደል ያለችው። ኢየሱስ ያደገው በናዝሬት ነው። ያኛው ኢየሱስ ያደገበት አካባቢ አይደለም፣ ግን በዛው በገሊላ ባህር ይዋሰናል እና በዛኛው ሳይድ ያሉት አሳማ ስለሚያረቡ እነዛ አሳማዎችን የገባባቸው። ምናልባት አንዳንዶቻችሁ እንዴት አይሁዳኖች ሆነው አሳማ ያረባሉ ካላችሁ መልሱ ይሄ ነው። የሙሴ ሕግ የማይገዛቸው ከመላው ዓለም ግሪኮች አምጥተው ያሰፈሯቸው ከአይሁድ ሕዝብ ጋር የተቀላቀሉ የተዋለዱ ናቸው። እስከታች እስከ ሰማሪያ ድረስ ቅልቅል ሕዝብ ነው ያለው። ታውቃላችሁ፣ ሳምራውያን ከአይሁዶች ጋር አብረው አይበሉም ነበር አይደለም ይለው። ያቺ ሴት እንኳን ውሃ መስጠት ያልፈለገችው ለሱ ነው። ስለዚህ ይሄ ሰውዬ ተነስቶ በእነዚህ 10 ከተሞች ወንጌልን ሰበከና ኢየሱስ ክርስቶስ ከጢሮስ ከላኛው አገር ወደ ታች መጣ። በሲዶና አልፎ 10 ከተማ በሚባለው መካከል ነው ይሄዳል። በከተሞቹ መካከል እየተጓዘ ነው ጌታ። ከዛ ምን አደረጉ ይላል ቁጥር 32 ደንቆሮና ኮልታፋ የሆነ ሰው ወደ እርሱ አመጡና እጁንም ይጭንበት ዘንድ ምን አደረጉት ይላል። እንድትሰብኩ ፈልጋለሁ። ምን አሉት?
ለመኑት። እሺ ምን አሉት? እንደገና ወደ ኋላ ልመልሳችሁ ምዕራፍ 5 ቁጥር 16 ላይ ምዕራፍ 5 ቁጥር 16 ያዩትም ሰዎች አጋንንት ላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው ካለ በኋላ ቁጥር 17 ምን ይላል? ከሀገራቸው እንዲሄድላቸው how things are changed። ጌታ ይባረክ። ከሀገራቸው እንዲሄድላቸው ምን ይሉት ነበር? ይለምኑት ጀመር። ሂድልን፣ ውጣልን፣ በቃ ከዚህ አካባቢ ሂድልን፣ እኛ ሰማርተን ብንኖር ነው የሚሻለው፣ ቢታመሙብን ሰዎች እሱን እየሸጥን እናሳክማለን ብለው ነው ያባረሩት። ይሄ ሰውዬ ግን ይሄ ሰው በሉ ሁላችሁም አንድ ድምፅ፣ ይሄ ሰው ስሙ ያልተጠቀሰ ሌጊዮን የወጣለት ከጨለማ ወደ ብርሃን የመጣ እግዚአብሔር አስደናቂ ተአምር የገለጠበት ይሄ ሰው በነዛ 10 ከተሞች እየዞረ ስለ ኢየሱስ ስለተናገረ ሃሌሉያ ስለሰበከ አሁን ሁለተኛ ዕድል አግኝተው ኢየሱስ አገራቸው ሲረግጥ ምን ይሉት ጀመረ? ይለምኑት ጀመር። ምን ብለው? እባክህ ፈውስልን። ያን ጊዜ ተሳስተናል፣ አንተን ውጣልን ማለታችን። አንተ ነህ ለካ መድኃኒት፣ አንተ ነህ ለካ ፈውስ፣ አንተ ነህ ለካ ትክክለኛ ንብረት፣ አንተ ነህ ለካ ሀብት፣ አንተ ነህ ለካ ከበጎቻችንም ከሰማዎቻችንም በላይ የምታስፈልገን አንተ ነህ። እግዚአብሔር ለዘላለም የተባረከ ይሁን። እኔ ተውቱ ውጭ ያለው ሰው ቤተክርስቲያን ያለው ሰው እንደዛ ቢለው እንዴት ደስ ባለኝ። እግዚአብሔር ይባረክ። ምናልባት ያለንበት ከተማ ውስጥ ክርስቶስን ያላወቁ ብዙዎች ስላሉ እኔና እናንተንን መልእክተኞቹ ኢየሱስ ያስፈልገናል እስከሚሉ ድረስ መመስከር፣ መናገር፣ የተደረገልን ማወጅ፣ ከምን ጨለማ እንዳወጣን ከምን ሞት እንዳዳነን መናገር ያለብን እኛ ነን። የተዘጋ አፍ ለጌታ ክብር አይሆንም። ስለ ክርስቶስ ማይተነፍስ አንደበት ወገኖቼ እግዚአብሔር ወዳጅ ሊሆን አይችልም። ጴጥሮስ ምንድነው የሚለው? ይሄንንም ሰውዬ የራሱንም ህይወት ያየ ይመስለኛል። እኛ ግን ይላል አይደል ከድቅድቅ ጨለማ ሲሉ ሰው ድቅድቅ ጨለማ ይበለልን አይደል ነው። ድቅድቅ ጨለማ በምን አይነት ነገር ሊገለጽ እንደሚችል ግን ከድቅድቅ ጨለማ ወደሚደነቀው ብርሃኑ የጠራንን የእርሱም በጎነት የምንናገር የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ቅዱስ ሕዝብ ነን። አወረደብን እኮ ላያችን ላይ ባካችሁ። ጉድ እኮ ነው። ምንድነው ያለው? ከድቅድቅ ጨለማ ሲበሉት ከነጋራ ከምን ከድቅድቅ ጨለማ ወደሚደነቅ ብርሃን ማርቭለስ የሆነ ላይት ተቋንቋ ሊገልጸው የማይችል እጅግ አስደናቂ የሆነ ብርሃን። እኔ እንደዚህ ነው የወጣሁት ወገኖቼ፣ እንዴት ልንገራችሁ? እንደዚህ ነው ያመለጥኩት። ለአባቴም የነገርኩት ይሄን ነው። ተሰብስበው ለነበሩ ለቤተሰብ ጉባኤ የነገርኳቸው ይሄንን ነው። አልጠለኋችሁም፣ አልናኳችሁም፣ እንደደከማችሁብኝ አውቃለሁ። ግን አሁን ብርሃን በራልን። ይህን እናንተ መድኃኔዓለም የምትሉትን ጌታ አገኘሁት። ከሱ መለየት አልችልም። ልጃችን አይደለህም ተብዬ ነው የተባረርኩት ከቤት፣ ግን አልከሰርኩም። ከ70 በላይ ነፍሳት ነው ጌታ የሰጠኝ በአመታት ውስጥ። ክብር ለኢየሱስ ይሁን። አያሳፍርም። እሺ በሉልኝ ሁላችሁም። አያሳፍርም። አባቴንም መለክሲዋንም አያቴንም አላጣኋቸው፣ ወንድሞቼንም አላጣኋቸው። ክብር ለኢየሱስ ይሁን። እውነት ነው እናቴን አልደረስኩላትም እንዲህ ስላለች ነው እሱ። ግን ለብዙዎች ወንጌልን ስንናገር ጌታ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። በዚህ ጉዳይ ቤተሰብ አታችኋል። ብዙ ቤተሰብ ጌታ ይሰጣችኋል። ለዚህ ነው ማርቆስ 10 እዚሁ ላይ አለፍ ብላችሁ ስታነቡ ጌታ ኢየሱስ ክርስቶስ እንደዚህ ይላል። ስለኔ ነው አይደለም የሚለው? ስለኔ ማርቆስ 10 ቁጥር 29 እዛው ማርቆስ ላይ ነው። እውነት እላችኋለሁ ኢየሱስ መልሶ እንዲህ አለ፣ እውነት እላችኋለሁ ስለኔና ስለ ወንጌል
ቤትን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን ወንድሞችን እህቶችን እናቶችን ልጆችን እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም። ክብር ለጌታ ይሁን። አያችሁ ይሄ ታላቅ ስራ በዚህ አንድ ሰው ስለተሰራ ለብዙዎች ፈውስ ኢየሱስ ይለመን ጀመረ። ዲዳ ለሆነው ሰው ጌታ ኢየሱስ ክርስቶስ ያደረገው ይሄ ነው። በዛ ደንቆሮ ኮልታፋ የነበረውን ሰው ኢየሱስ ፈታው። እናም በቦት መለስ ብለን ከሕዝቡም ለይቶ ለብቻ ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ መላሱን ዳሰሰ። ወደ ሰማይ አሻቅቦ አይቶ ቃተተና ኤፍታ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የመላሱ እስራት ተፈታ። አጥርቶም ተናገረ፣ ለማንም እንዳይናገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩለት፣ ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አለ። ይገርመኛል የጌታ ነገር። የመጀመሪያውን ሰው የመናለው ሂድና መስክር አለው አይደል? ይሄን ሰውዬ ከፈወሰ በኋላ አትናገሩ አላቸው፣ ዝም በሉ አላቸው። እነሱ ግን ምን አሉ? እናውቃለን ሐሳብህን እንድንናገር ነው፣ ስለዚህ ምን እናደርጋለን አሉ? እንናገራለን አሉ። በዛ ነው ወንጌል በዓለም ሁሉ የደረሰ። ወገኖች ወንጌላችን ባይሰበክ ኖሮ ዓለም ምን መልክ እንደሚመስለው ጉግል አድርጉና ተመልከቱ። if the gospel is not preached in this world, what would happen? ምንድን ነበር ሀፕን የሚያደርግ? ምንድን ነበር የሚሆነው? ይህ ሁሉ ሲቪላይዜሽን የሚመጣ ይመስላችኋል ከወንጌል ቃል ውጭ? ይህ ሁሉ ምንድነው የሲቪል ራይት የሆነ ኮንስቲቲዩሽን አሜሪካም ሆነ አውሮፓ ሊኖራቸው ይችል ነበር? ወንጌል ባይሰበክ የዛሬ 2000 ዓመት መጥቶ ኢየሱስ ነፃ ባይወጣን ኖሮ ባርነት ዓለማችን ላይ ይቀጥል ነበር። የአውሮፓን የእርስ በርስ ጦርነት ያበረደው ወንጌል ነው። የአሜሪካን የእርስ በርስ ሲቪል ዋር ያበረደው እንደ አብርሃም ሊንከን አይነት የወንጌል አማኞች ስለተነሱ ነው። አሜን በልባክህ። ክብር ለኢየሱስ ይሁን። የዓለም ኢኮኖሚ ያደገው የዌስተርን ሲቪላይዜሽን የመጣው በዚህ ወንጌል ምክንያት ነው። ወገኖች whether you like or not ሴትና ወንድ ቁጭ ብለን እንደዚህ አብረን ማምለክ የቻልነው እግዚአብሔር ለዘላለም የተባረከ ይሁን። አሜን። ወንጌልን ያመጣ ሃይማኖትን ስርዓትን የገለባበጠ አብዮተኛ የሆነ ኢየሱስ ክርስቶስ ስለተነሳ ነው። የምስራች ብሎ ስለሰበከልን ነው። ክብር ለኢየሱስ ይሁን። ስለዚህ ምድር ከድንቁርና እንድትወጣ ትፈልጋላችሁ? ቤተሰቦቻችን ከድንቁርና እንዲወጡ ትፈልጋላችሁ? የሰማይ ጥበብ ወደዚህ ትውልድ እንዲመጣ እንፈልጋለን። ብቸኛው መንገድ ይሄ ወንጌል መሰበክ። ሁላችንም በእግሮቻችን እንቆም። ይሄንን ነፃ የሚያወጣ የጌታን መልእክት ዘግተን ከተቀመጥን ዕዳ አለብን። ሲምፕሊ ባለዕዳዎች ነው። መጽሐፍ ቅዱስ የሚለው እንደዚህ ነው። አያችሁ የምስራቹን የሚያመጡ እግሮች እንዴት ያማሩ ናቸው። የምስራች የትኛውም ሚዲያ የትኛውም ዜና የምስራች ያመጣላችሁ ማለት ቀን ሙሉ ስትሰሙት ብትሉ ድክም ብላችሁ ትተኛላችሁ፣ ጊዜያችሁን በልቶባችሁ። አንድ ጠብ የሚል የምስራች ልባችሁ ላይ የለም። ያወቅን ይመስለናል፣ ግን አንዱም አናውቅም። እንደውም በቃ እንደ ገለባ ነው። ዩቲዩብም ገለባ ነው፣ ፌስቡክም ቲክቶክም የሚባለው ሁሉም ምንም ቁም ነገር አያመጣም። ወንጌል በነፍሳችን ላይ ብርሃን እንዲፈነጥቅ ያደርጋል። ግኖቼ ከሱ ጋር የምንጣበቅበት ዘመን ይሁን። ይህንን የወንጌል ስርጭት በማና በእንዴት አይነት ሁኔታ መፈጸም እንችላለን? ቶሎ ልበላችሁ። አንደኛው እያንዳንዳችን መፈጸም አለብን። ጳውሎስ እንደዚህ ይላል፣ ከጌታ የተቀበልከውን አገልግሎት ትፈጽመው ዘንድ ምን በሉልኝ ይላል? ተጠንቀቅ በሉልኝ ይላል። አማኑኤል ቤተክርስቲያን አማኞች የጌታ ልጆች ይሄንን አደራ እንድንፈጽመው ይገባል። በተሰጠን ጸጋ እርስ በርስ ማገልገል አለብን። የሚሰራው ስራ ምንም በምድር ቢሆን ሽልማት በሰማይ አለን። ዋጋ ሊያስከፍል ይችላል።
እየሰበካችሁ ልትናቁት ይችላላችሁ፣ ሊገፏችሁ ይችላሉ። ግን it doesn't matter። ክርስቶስም ይሄንን ነው ያደረገው። ውጣልን የተባለው ከከተማው አባረውታል። ግን በኋላ ደግሞ እንዲፈውስላቸው ለምና እነዚህን ቃላቶች የምስራች ቃል የሆነውን እንዴት እናዳርስ ካላችሁ 4 ነገሮችን ወይ 5 ነገሮችን እናደርግ። የመጀመሪያው በጸሎት እንበርታ። ጠንካራ የሆነ ምልጃ እንማልድ። ነፍሳት ይናፍቁን። ጨለማ ውስጥ ያሉ ሰዎች በእነሱ ቦታ ሆነን እናስበው። ምን አይነት ቅዠት ውስጥ ነው ያሉት? ምን አይነት ህመም ውስጥ ነው ያሉት? ቢሞቱ ነፍሳቸው ቀጥታ ሲኦል ነው የምትሄደው ብለን እንራራላቸው። ክርስትናን እንኖረው እስከ መስዋዕት ድረስ በመመስከር የወንጌሉን ቃል እናውጅ። በህብረታችን እንታወቅ፣ በፍቅራችን እንታወቅ፣ በመረዳዳታችን እንታወቅ። በገንዘባችን ወንጌልን እናሰራጭ። ወገኖቼ እነዚህ ወንጌል እንዲዳረስ የምናደርግበት ነው አለው ብዙ ቴክኒካል ነገር። እነዚህ ነገሮች ብናደርግ እግዚአብሔር ከኛ ጋር ይሰራል። ወገኖቼ ለሰማነው ቃል እዳለብን፣ ለተደረገልን ለጌታ ውለታ ሁላችንም እዳለብን። ጳውሎስ እንዲህ ይላል፣ ግሪኮች ለሆኑትና ላልሆኑት፣ ለጥበበኞች ለማያስተውሉ እዳለብኝ፣ በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው ይላል። ለምን? በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው ይላል። አንደኛ ቆሮንቶስ ምዕራፍ 9 ወንጌልን መስበኬ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው። ክብር ለኢየሱስ ይሁን። ወይ ከሊት እኮ እሷ ደግ ሰው ናት በቃ እንድባል አይደለም፣ ለዛ ግዴታዬ ነው። ደግ ብትሉኝም ክፉ ብትሉኝም ወንጌል ምን እላለሁ ነው የሚለው? ሰብካለሁ። ጎሽታ ጠባቂ አይደለሁም። ወንጌልን መመስከር ግዴታዬ ነው። ለምንድን ነው ይሄን የሚለው? ወንጌልን ባልሰብክ ግን ምን ይላል? ወየውልኝ። በፈቃደኝነት ብሰብከው ሽልማት አለኝ፣ በፈቃደኝነት ካልሆነ ግን የምፈጽመው ተግባር የተጣለብኝን አደራ መወጣት ብቻ ይሆናል። ታዲያ ሽልማቱ ምንድን ነው? ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበኬ ነው። ከነንትኑ እኮ ነው ተርትሮ የሰጠን እኮ ወገኖቼ። ከነ መቋጫው ነው የሚባለው፣ ከነ ቁም ነገሩ እኮ ነው የሰጠን። ይሄ ወንጌል የሰዎችን ሕይወት ይለውጣል። ስለ እውነት የመመስከር ዕዳ አለብን እኛ። ጌታችን ኢየሱስ ክርስቶስ ይሄን ያለው ጲላጦስ ሲጠይቀው ምንድነህ ነው ያለው? ስለ እውነት ልመሰክር መጥቻለሁ ብሎ ነው የተናገረው። ሁሉንም እንድናያቸው ብዬ አይደለም፣ ግን ይሄንን የወንጌልን እውነት አስበን ሁላችንም ልንከተለው ይገባል። ይሄ የሰመር ጊዜ፣ ይሄ ወቅት፣ ይሄ በአንድ መንፈስ የተነሳንበት በዚህ አካባቢ ያለን ክርስቲያን በሮቸስተር፣ በሲራኪዩስ፣ በባፈሎ ያለን ቅዱሳን በዘመቻ መልክ በሉት ወይ ደግሞ በዓላማ ሁላችንም ወጥተን ስለ ክርስቶስ ኢየሱስ ወንጌል መመስከር አለብን። ለቤተሰቦቻችን፣ ለጓደኞቻችን፣ ለሕዝባችን ይህን ማድረስ አለብን። ጌታ ለዘላለም የተባረከ ይሁን። አሜን። እንጸለያለን። ምናልባት ዛሬ ወደ ጌታ እራት ከመሄዳችን በፊት እንድጸልይላችሁ የምትፈልጉ፣ እኔ ሕይወቴን ለጌታ መስጠት ፈልጋለሁ፣ ይህ ጌታ በእኔ ላይ አዳኝ፣ ንጉሥ፣ ደግሞም አምላኬ ጌታ ሆኖ እንዲከብር ፈልጋለሁ፣ ሕይወቴን ለዚህ ጌታ መስጠት ፈልጋለሁ የምትሉ ሰዎች ካላችሁ፣ እግዚአብሔር በዚህ ደግሞ ልባችሁን የነካው ወገኖች ካላችሁ እንጸልይላችሁ። እጆቻችሁን አሳዩኝ። ሌሎቻችንን ጸልይ፣ አይኖቻችንን ጨፍነን። አሜን፣ 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 አሜን። እስቲ ወደፊት ነው ጋሽ ተከስተና ወደፊት እና ወንድሜ አንድነት ወደዚህ ትመጣል። ሌሎች አላችሁ፣ እኔ በቃ መስጠት ነው የምፈልገው፣ ሕይወቴን ልስጠው ለዚህ ጌታ፣ እሱ ይርዳኝ፣ ያግዘኝ። መሆን አልቻልኩም፣ በራሴ ባስብ እንኳን አልሆነም። ግን ይህንን ጌታ እንደ ግል አዳኝ አድርጌ ተቀብዬ እሱን አስደስቼ እንዳልፍ ነው የምፈልገው። ጌታ በሕይወቴ ይክበር፣ በደሌን ይቅር ይበለኝ፣ ኃጢአቴን ይቅር ይበለኝ፣ ከስራት ይፍታኝ ምትሉ ወገኖች አላችሁ። ሌሎች ከነሱ ጋር አብራችሁ ቆማችሁ መጸለይ የምትፈልጉ
ሁለተኛ ጥያቄ አለኝ። እኔ ብዙ የተደረገልኝ ሰው ነኝ። እግዚአብሔር ብዙ አድርጎልኛል፣ ግን ያንን የሚያክል ምላሽ መስጠት አልቻልኩም። እግዚአብሔር ዛሬ ኃይል እንዲሰጠኝ ደግሞም አለማድረጌን ይቅር እንዲለኝ እፈልጋለሁ። የጌታን ሐሳብ አገልግዬ ማለፍ ነው የምፈልገው። እግዚአብሔር በዚህ እንዲረዳኝ እፈልጋለሁ። ጸልዩልኝ የምትሉ አላችሁ? እናንተም ካላችሁ እጃችሁ ልመልከት። ካላችሁ ጌታ ይባርካችሁ። ጌታ ነው ወደፊት ነው ከነሱ ኋላ ቆሙ። ነው ከነሱ ኋላ ቆሙ። ጌታ ከቃሉ ጋር በዚህ ያለ የሚሰራ አምላክ ነው ያለ፣ የሚያደርግ አምላክ ነው ያለ። ሰማይና በምድር በተገለጠው ዙፋኑ ፊት በአምላካችን ፊት እንጸልያለን። እርሱ የሚራራ አምላክ ነው፣ የሚምር አምላክ ነው። ጌታ የተባረከ ይሁን። ሁላችንም አብረናቸው ፊት ከቆሙት ወገኖቻችን ጋር አብረን እንጸልያለን። የንስሐ ጸሎት እንጸልይና ከዛ በኋላ ደግሞ ኃይል የመቀበል ጸሎት አብረን እንጸልያለን። ወንድሜ አንድነት እጅህን ፊት ያሉት ላይ እንድትጭን ጠይቃለሁ። ተክሌም ካለ በጸሎት ካገለገልከን ወደፊት ብታልፍ። እኔ የምለውን ትላላችሁ አድርጉና ልባችሁን ከፍታችሁ ስጡት። አብረን እኔ የምለውን እንላለን። እግዚአብሔር ሆይ አመሰግንሃለሁ። ዛሬ ደግሞ እድል ሰጥተኸኝ የወንጌልን ቃል እንድሰማ አንተን አምላኬን እንዳስብ ይህንንም ውሳኔ እንድወስን ስለረዳኸኝ አመሰግንሃለሁ። ጌታ ሆይ በደሌን፣ ኃጢአቴን፣ መተላለፌን ሁሉ ይቅር በለኝ። ከዛሬ ጀምሮ አንተን ለመከተል እወስናለሁ። ዓለምን፣ ሰይጣንን፣ ስጋን፣ ራሴን እንኳን ሳይቀር እክዳለሁ። አንተን ጌታዬን ብቻ አመልካለሁ። ነፍሴን ላንተ አደራ አሳልፌ እሰጣለሁ። ያፈሰስከው ደም በደሌን፣ ኃጢአቴን፣ መተላለፌን ሁሉ ይጠብልኝ። ልጅህ አድርገኝ። ከዛሬ ጀምሮ በመንገድህ እንድራመድ እርዳኝ። ጌታ ሆይ በቃልህ ላይ አቁመኝ፣ በጸጋህ ደግፈኝ። አሜን። እግዚአብሔር የዘላለም አባት እጅግ አድርገን እናመሰግንሃለን። ነፍሳትን ወደ አንተ የምትጠራ አንተ ነህ። ሕይወትን ለአንተ እንድናስረክብ የረዳህን አንተ ነህ። አንድ ቀን ይህንን ውሳኔ ስለወሰንን አለማፈራችንን በእነዚህ ሁሉ ዓመታት የምንመሰክረው እዛች ቀን በነፍሳችን ላይ ብርሃን ስለበራ ነው። ዛሬ ጌታ አምላካችን ሆይ በዚህ ያለን ወንዶችና ሴቶች ልጆችህ አለን። በብዙ ድካም ውስጥ ነው ያለነው። እያወቅነው ያላደረግነው፣ ልባችን እየተቀጣጠለብን ለማድረግ አቅም ያጣንበት፣ ውስጣችን የሚፈልገውን ነገር እንዳናደርግ ብዙ እንቅፋት፣ ብዙ መሰናክል እየተፈጠረ በየጊዜው ራሳችን እየኮነንን የምንኖር ብዙዎች ነን። ዛሬ በጸጋ ዙፋን ፊት ወድቀን እንለምንሃለን። ጌታ ሆይ እንጸልያለን። ጌታ አምላኬ ሆይ ሰሚዎች ብቻ አትሁኑ አድራጊዎችም ደግሞ ሁኑ ብለህልናል። በኢየሱስ ክርስቶስ ስም የምናደርግበትን አቅም ስጠን። እህቶችን በኃይል እንድትሞላ፣ ወንድሞችን በኃይል እንድትሞላ፣ ሕዝብህን በኃይል እንድታስታጥቅ፣ አቅም ጉልበት እንድትሰጥ፣ የማድረግም የማከናወንም ኃይል እንድትጨምርልን በኢየሱስ ክርስቶስ ስም እንለምንሃለን። እነዛ አሳ አጥማጆች ለነበሩ ሐዋርያት ራርተህላቸው ቅዱሱን መንፈስን በላያቸው ላይ እንዳፈሰስ ዛሬም ያንን መንፈስ በላያችን ላይ አፍስስልን። የክብር ጌታ በክብር ተገለጥልን። ኃያል አምላክ በኃይል ተገለጥልን። የጸጋ ሁሉ ባለቤት የሆንክ ጌታ በጸጋ መንፈስ ሙላን፣ በቅዱስ ቅባትህ ቀባን። አቅም ባጣንበት ነገር ላይ ጌታ አምላክ ሆይ ኃይል አቅም እንድሰጠን እንለምንሃለን። ጌታ ሆይ ወደፊት እንዳንራመድ መሰናክል ሆኖ የያዘ ማንኛውም ሰንሰለት እኔ ዛሬ ጸልያለሁ በኢየሱስ ክርስቶስ ስም ይበጣጠስ። ውስጣችንን
ያደከመ አቅም ያሳጣን ልባችንን የከፋፈለ ሐሳባችንን የከፋፈለ ስውር የሆነ የዲያብሎስ መውጊያ በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። እግዚአብሔር ሆይ ኤፍታ ብለህ ሕዝብህን እንደፈታ ኤፍታ ብለህ ያንን ሰው እንደፈታ በኢየሱስ ክርስቶስም በዚህ ጉባኤ ላይ ኤፍታ ይሁንልን፣ መፈታት ይሁንልን፣ ነፃ መውጣት ይሁንልን፣ ማምለጥ ይሁንልን። የወንጌል መልእክተኞች አድርገን ጸጋህን በላያችን ላይ አፍስስ። አንደበቶቻችን ይከፈቱ። በኢየሱስም ነቀፌታ ሁሉ ይነሳ። በጌታ በኢየሱስ ክርስቶስ ስም እንቅፋት ሁሉ ይነሳ። በኢየሱስ ክርስቶስ ስም ድካም ሁሉ ይነሳ። ጌታ አምላካችን ጸልያለን። አባባ እኛ ያንተ ነን። ምድር በጭንቅ እንደተያዘች እናውቃለን። ግን ደግሞ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ብለናል። ጌታ ሆይ ለራሳችን ቤተሰቦች፣ ለልጆቻችን፣ ለጓደኞቻችን፣ ለወንድም እህቶቻችን፣ ለአብረው ለሚሰሩ ከተማ ውስጥ ለሚኖሩ አብረን በአንድ ትውልድ ውስጥ ለምንኖር ሁሉ ለነሱ ብርሃን አድርገህ ግለጥ። የወንጌል መልእክተኞች አድርገህ ግለጥ። ፍርሃትን ይሉኝታን ከላያችን ላይ አስወግድልን። ጌታ አምላኬ ምን ይደርስብኛል ምን እባላለሁ የሚልን ስጋት ከላያችን ላይ አስወግድልን። በኢየሱስ ክርስቶስም ይሄ ቀንበር ከላያችን ላይ ይሰበር። አቤቱ ጌታ አምላኬ ሆይ ተጠቀምብን። እነሆኝ እንልሃለን። ዛሬ ይህንን ገበታ ስንወስድ ጌታ አምላኬ ሆይ ኃይል ወደ ውስጣችን ይግባ። ጸጋ ተካፋዮች አድርገን፣ አብሮ ሰራተኞች አድርገን፣ የወንጌል አርበኞች አድርገን። ክብር በሰማይ ክብር በምድር ላንተ ይሁን። ይህንን ገበታ በስምህ ባረክ ነው። በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። አሜን 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 አሜን። እግዚአብሔር የተባረከ ይሁን። ገበታውን በዚሁ ወስዳላችሁ። ይሄ ምስጢር የገባችሁ ይሄ ምስጢር የተረዳችሁ ወንድም አንድነት ያዞረ ይሰጣችኋል። ሃሌሉያ።